በጎንደር በተለያዩ ቀጠናዎች የፋኖ ጦር ታሪክ ሰራ። ፋኖ በደብረ ታቦር ዙሪያ ባደረገው ከባድ ተጋድሎ ከ80 በላይ የአገዛዙ ጦርን በመደምሰስ ዙ 23 ጭምር በማውደም ታላቅ ድል ሲያገኝ የባህር ዳር አጎራባች የሆነችው ሻውራ ከተማ ትላንትና በፋኖ ቁጥጥር ስር ገብታለች። ፋኖ ከተማዋን ሲቆጣጠር የመሳሪያ ምርኮ እንደ ጉድም ታፍሶባታል። ዛሬ ከነጋ ጀምሮ ብልጽግና ከተማዋን በድሮን እየናጣትም ይገኛል። አሁናዊ የሻውራ ወቅታዊ ሁኔታ ምን ይመስላል? ዝርዝር መረጃው ከቦታው ይዘናል። በወሎም እንዲሁ የፋኖ ጦር በብልጽግና የብአዴን ስብስብ ላይ መብረቃዊ ጥቃት በመሰንዘር ሙትና ቁስለኛም አድርጓቸዋል። በዝርዝር እንመለከተዋለን። ወዲህ ደግሞ አብይ አህመድ በትላንትናው ዕለት በሐዋሳ ሲፎክሩ ውለዋል። ቀይ ባህርን እናስመልሳለን ሲልም ከኤርትራ ጋር ለሚደረገው ጦርነት ዝግጅት መጨረሱንም አስታውቋል። አብይ ትላንትና ያስመረቁትን ጦር አሞካሽተውታል። ምናሉ እንመለከተዋለን። ሰላም ጤና ይስጥልኝ ውድ አድማጭ ተመልካቾች እንደምን ቆያችሁ? ከላይ በአርዕስተ ዜና ያደመጣችሁትን መረጃዎች ወደ እናንተ ላደርስ እዚህ ተገኝቻለሁ። የህዝባዊ ትግሉን የምትደግፉ እንዲሁም ሀገር ወዳድ የሆናችሁ አድማጭ ተመልካቾች ቪዲዮን ላይክ፣ ቻናሉን ሰብስክራይብ አድርጋችሁ የደወል ምልክቱን ታበሩ ዘንድ እንጠይቃለን። እንዲሁም በኮሜንት ድል ለህዝብ ልጆች ድል ለጀግኖቹም እያላችሁ ለህዝቡ ሲሉ ጫካ የገቡትን ታጋዮች ታበረታቱ ዘንድ እየጠየቅናችሁ በቀጥታ ወደ መረጃዎች ያለፍኩኝ። እስከ ፍጻሜው አብረን እንቆይ። ቀዳሚ ወዳደረኩት ጉዳይ አልፋለሁ። አብይ አህመድ በትላንትናው ዕለት በሐዋሳ ሲሸልልና ሲፎክር ዋለ። ከሶማሊያ እስከ ምጽዋ ሽብርተኝነትን የሚዋጋ ኤሊት ፎርስ ገንብተናል ሲልም ተናግሯል። ለአፍ መቼም ዳገት የለውም። የሚሉሽን ባልሰማሽ ገበያን ባልወጣሽ ይላል ሀበሻ ሲተርት። የገዛ ግዛቱ በሆነው ትግራይ ክልል ሰራዊቱን ማስገባት የማይችለው አብይ አህመድ ሶማሊያና ምጽዋ እንደርሳለን ሲል መቼም ክርስቲያኑ በስመ አብ ወልድ ብሎ ድንጋጤውን መግለጹ፣ ሙስሊሙም እስታፉረላህ እያለ አምላኩን ምህረት መጠየቁ አይቀርም። ሰውየው አቅመ ቢስነቱ ላይ እብደቱ ተጨምሮበት ነገር አለሙ ግልብጥብጥ ብሎበታል ሲል መሳይ መኮንንም የአብይ አህመድን ሁነት ገልጾታል። ከዚህ ቀደም በተመሳሳይ መልኩ አስመርቆት ኤሊት ብሎ አሰልጥኖ ያሰማራቸው ሰራዊቶች ሸዋ ላይ በፋኖ እንደ ክምር እህል ሲወቁ የነበረው በዚህ ሳምንት ነው። ትግራይ ክልልን ተሻግሮ ለመዋጋት ፍቃድ የሚጠይቅ አገዛዝ ከሶማሊያ እስከ ምጽዋ ሽብርተኝነትን እዋጋለሁ የሚል ተረት ተረት ሲያወራ መስማት የጆሮን ከፈን የሚያሳምም ነው። ፍንጣ ብትቆጣ ክንፏን ታጣ ነው ነገሩ። የቆጡን አውርድ ብላ የብብቷን ጣለች መሆኑም አይቀርም። ምጽዋና አሰብ ከሩቅ ሲመኝ አዲስ አበባ ሊነጠቅ እንደሚችል የተረዳውም አይመስልም። እብሪት፣ ትዕቢት፣ ድንቁርና፣ ጀብደኝነት ልቡንም ደፍኖታል። የአብይ አህመድ ጦር በየቀኑ በአማራ ክልል በፋኖ ኃይሎች እንደ ጉድ በሰልፍ የሚነዳ ሰራዊት ነው። እና አብይ አህመድ ጀግናው አንደኛው እያሉ የሚጠሩት ሰራዊት በኢትዮጵያ ስም የሚምለውና የሚገዛው የመከላከያ ሰራዊት በአሁኑ ወቅት በታሪኩ አይቶት የማያውቀው የሞራልና የወታደራዊ ዝቅጠት ውስጥ መውደቁም ይታወቃል። በሄደበት የሚማርከው ትጥቁን ለታጣቂዎች አስረክቦ የሚበተነውና በከፍተኛ ደረጃ ሙትና ቁስለኛ የሚሆነው የሰራዊት አቅሙን የሚያሳየው በንጹሃኖች ላይ ብቻ መሆኑን ሁሉም የሚያውቀው የአደባባይ ሀቅ ነው። የአብይ አህመድ ሰራዊት በተለያዩ ግንባሮች ከሚገጥመው ኃይሎች ጋር እኩል መቆም የተሳነው ነው። የፋኖ ኃይል በሚወስድባቸው ተደጋጋሚ መብረቃዊ ጥቃቶች ሰራዊቱ ከባድ መሳሪያዎቹንና ታንኮቹን ጭምር ጥሎ ሲፈረጥጥ በሺዎች የሚቆጠሩ አባላቱ ደግሞ እጃቸውን እየሰጡ መማረካቸው የዕለት ተዕለት ዜና ሆነዋል። በሌላ በኩል በኦሮሚያ የኦሮሚያን ገጠር አካባቢዎች መቆጣጠር ተስኖት በየጫካው አድብተው በሚጠብቁት የሸኔ ታጣቂዎች ሙትና ቁስለኛ የሚደረግ የኦሮሞ ሴቶች ሳይቀሩ የሚነዱት ሰራዊት ነው። ምንም እንኳን የፕሪቶሪያ ስምምነት ቢኖርም ሰራዊቱ በሰሜኑ ግንባር ካለው የትግራይ ኃይል ጋር ያለው ፍጥጫ በስጋትና በድክመት የተሞላ መሆኑም ይገለጻል። በጦር ሜዳ ድል የራቀው የአብይ አህመድ ሰራዊት ሽንፈቱን ለመሸፈን የጥቃት አቅጣጫውን ወደ ንጹሃኖች የሚያተኩር የጅል ስብስብ ነው።
ነው። የአብይ አህመድ ጦር የምድር ሰራዊቱ አቅም እንደሌለው በመረዳትም በተደጋጋሚ በተለይ በአማራ ክልል የሚደረጉ ጦርነቶችን የኃይል ሚዛን ሲበዛበት የኃይል ሚዛኑን ለማስጠበቅ የሚጠቀመው ድሮንና የአየር ኃይልን ነው። ከዚህ ውጪ የምድር ሰራዊቱ ከጥቅም ውጭ የሚደረግ የልፍስፍሶች ስብስብ ነው። ይህንን ሰራዊት ነው እንግዲህ አብይ አህመድ በሐዋሳ ሲሸልሉለትና ሲፎክሩለት የከረሙት። ከሶማሊያ እስከ ምጽዋ ሽብርተኝነትን የሚዋጋ ኤሊት ፎርስ ገንብተናል ሲሉም ሲናገሩ ማፈሪያም የላቸውም። የኤርትራ ሰራዊት ትግራይ ክልልን አጥለቅልቆ በኤርትራ የድሮን መቃወሚያ እየገነባ ነው። የሱዳን ጦር እስከፈለገው የኢትዮጵያ ድረስ ዘልቆ ይገባል። ጅቡቲ በተደጋጋሚ አፋሮችን በድሮን እየደበደበች ትገላለች። የኬንያ ኃይሎችም ድንበር አካባቢ ያሉ የኢትዮጵያን ግዛቶች ተቆጣጥረዋል። በጥቅሉ ኢትዮጵያ በጠላቶቿና በጎረቤቶቿ ስትወረር አንዳችም ጊዜ መክቶ የማያውቀው የመከላከያ ሰራዊት ነው በአብይ አህመድ እንዲህ የሚሞገሰው። በቀጥታ ከአማራ ክልል ወዳገኟቸው አበይትና ሰበር ዘገባዎች አልፋለሁ። አፋብን ያወጣውን የምህረት አዋጅ ሳይጠቀሙ ቀርተው የፋሽስቱን አገዛዝ ብልጽግና ተልእኮ በማስፈጸም ላይ የነበሩ ታጣቂዎች ላይ የማያዳግም አስተማሪ እርምጃ መወሰዱ ተገለጸ። በመካነ ሰላም ዙሪያ ማለትም 031 ቀበሌ ከአማራ ሳይንት መቅደላ ክፍለ ጦር አትሮንስ ሻለቃና ኢንጂነር ደሳለኛ አሰፋ ክፍለ ጦር በተውጣጡ ሻለቃዎች የተናበበ የተቀናጀ ውጊያ በሙደላላ ታዳይ ከተማ የተቀመጠ ከፖሊስ ከሚሊሻና ከሰላም አስከባሪ ተጣምረው የተቀመጡትን የስርዓቱን ወንበር ጠባቂዎች ከህዝባቸው ይልቅ አለቃቸውን ያመኑ ከህሊናቸው ይልቅ በሆዳቸው የተገዙ የዘመናችን ድናቁርቶች ላይ የማያዳግም እርምጃ ተወስዶባቸዋል። በዚህም የፋኖን የምህረት አዋጅ ያልተቀበሉ የፖሊስና የሚሊሻ ኃይሎች ላይ በትላንትናው ዕለት በተወሰደው የማያዳግም አስተማሪ እርምጃ ከ20 በላይ ሙትና ቁስለኛ የተደረጉ ሲሆን 11 ክላሽ፣ አንድ ሽጉጥ እንዲሁም በርካታ የደረት የወገብ ትጥቆችን በፋኖ ተማርከዋል። በተጨማሪም መካነ ሰላም ዙሪያ በሰኞ ገበያ ተዋ መገንጠያ በተደረገ ለአስጨራሽ ውጊያ ፋኖ በወሰደው መብረቃዊ ጥቃት በአገዛዙ ዙፋን ጠባቂ ሰራዊት ላይ ግለቱን የጠበቀ ውጊያ ተደርጎ በብልጽግና ላይ ከባድ ኪሳራም ደርሶበታል። ፋኖም ይዞታውን ያስጠበቀ ሲሆን የብልጽግና ኃይል አንድ አምቡላንስ ሙትና ቁስለኛውን ጭኖ ወደ መጣበትም ተመልሷል። አሁን በቀጥታ በሰበር ዜና ወደ ተጨናነቀው ወደ ጎንደር አልፋለሁ። ቁልፍ ወታደራዊ ጠቀሜታ እንዳላት የሚነገርላት ሻውራ ከተማ በፋኖ ቁጥጥር ስር ገባች። ያለፋ ወረዳ መቀመጫ በሆነችው ሻውራ ከተማ ላይ በትላንትናው ዕለት ከረፋዱ ጀምሮ በተደረገ ተጋድሎ ፋኖ በርካታ የአገዛዙ ወታደሮችን በመደምሰስ አመሻሹን ከተማዋን በቁጥጥር ስር ማስገባቱን የሚዲያችን የቀጠናው ዘጋቢዎች ለማረጋገጥ ችለዋል። ያላንዳች የሰብአዊና ምቁሳዊ ኪሳራም ውጊያውን በበላይነት በመምራት ሻውራ ከተማንና በአካባቢው የጎላ ወታደራዊ ጠቀሜታ ያላቸውን ሌሎች ይዞታዎችን የተቆጣጠረው የፋኖ ኃይል ዶሽቃ መሳሪያን ጨምሮ በርካታ ጥርጥር ጥቁር ክላሽንኮቭ መሳሪያዎችን ከከባድ መሳሪያ ተተኳሽ ቅንቡላዎች ጨምሮ በርካታ መሳሪያዎችን መማረክ ችሏል ነው የተባለው። አብይ አህመድ ለዩናይትድ አረብ ኤምሬት መልካ ፖለቲካ ፍላጎቶችና ጥቅሞች መስዋዕት ይሆን ዘንድ የሰበሰባቸውን ወጣቶች በሐዋሳ እየመረቀ የቀይ ባህር ዘብነኝ እያለ በሚደነፋበት ተመሳሳይ ዕለት ጎንደር ላይ በትላንትናው ዕለት ተአምር ተደግመዋል። አለፋ ሻውራ ላይ ድንቅ ተጋድሎ ሲደረግ የዋለ ሲሆን የአማራ ፋኖ ብሔራዊ ንቅናቄ በላይ ዘለቀ ዕዝ የሁለተኛ መይሳው ካሳ ኮር አለፋ ሻውራ የሰፈረውን የአገዛዙን ሰራዊት ሙሉ ለሙሉም ደምስሶታል። እስካሁን በደረሰን መረጃ መሰረት በትላንትናው ዕለት የጎንደሩ ውጊያ ሻውራ ተጋድሎ ላይ 2 ዶሽቃ፣ 3 ብሬን፣ አንድ ስናይፐር 315 ክላሽንኮቭን ጨምሮ ብዙ ሺህ ተተኳሽም በፋኖ ተማርከዋል። የፋኖ ሰራዊት ሻውራ ከተማን ሙሉ በሙሉ ከብልጽግና ኃይል በማጽዳት የተቆጣጠረ ሲሆን በከተማው የነበሩ የአገዛዙን ወታደሮችም አይቀጡ ቅጣት ቀጥቷቸዋል። የባህር ዳር ጎረቤት ምዕራብ ጣና ጋር የምትዋሰነው ሻውራ ቁልፍ ወታደራዊና ፖለቲካዊ ጠቀሜታ ያላት ከተማ በመሆኗም አገዛዙ ከፍተኛ ድንጋጤ ውስጥ መግባቱ ነው የተነገረው። በዚህም የእውር ድንብር የማይሆን ስራን እየሰራ መሆኑን የተገለጸው። ሻውራ ላይ ተከታታይ የድሮን ጥቃቶች እየተፈጸሙ ነው። ህዝቡም ጥንቃቄ እንዲያደርግ ይገባል። በዛሬው ዕለት ተደጋጋሚ የድሮን ጥቃቶች እየተፈጸሙ ነው። ለክልሉ ዋና ከተማ ባህር ዳር እጅግ ቅርብ የሆነችው ስትራቴጂካዊቷ ሻውራ ከተማ በክንደ ነበልባሉ አድዋ ክፍለ ጦር ስር ትላንትና መግባቷ ይታወቃል።
የአለፋ ወረዳ ዋና ከተማ የሆነችውና ለባህር ዳር በቅርብ ርቀት ላይ የምትገኘው ሻውራ ከተማ ከትላንት ጀምሮ በፋኖ መዳፍ እጅ ስር ትገኛለች። እስካሁኑ ሰዓት ድረስ ስማቸው እንደ እሳት የሚፋጁ ክንዳቸው እንደ ብረት የሚጠነክር እንደ ነበልባል ጀግኖቻችን ሻውራን በቁጥጥራቸው ስር መዋላቸውና የአለፋ ወረዳ የነጻነት አየር መተንፈስና ፋኖ ወደ ባህር ዳር መጠጋቱ ያስጨነቀው የአገዛዙ ሰራዊትም በአሁኑ ሰዓት ከተማዋን እንደ ደብረ ታቦር ሊያወድም የድሮን ቅንቡላ እያዘነበም ይገኛል። እስካሁን 2 የድሮን ጥቃት ተፈጽሟል። ከዚህ በኋላም ተደጋጋሚ የድሮን ጥቃቶች እንደሚፈጸሙ ይጠበቃል። ስለሆነም በዛ አካባቢ ቤተሰቦች ያላችሁ ሰዎች እየደወላችሁ የጥንቃቄ መልእክት እንድታስተላልፉም እናሳስባለን። በዚሁ ጎንደር ላይ ስንቆይ ሌላ ሰበር ዜናም ተሰምቷል። ከክምር ድንጋይ እስከ ደብረ ታቦር ምላሽና ከክምር ድንጋይ እስከ ንፋስ መውጫ ጋይንት ምላሽ በተደረገ ተጋድሎ ከ65 በላይ የአገዛዝ ወታደሮች ሲገደሉ 35 የቡድንና የነፍስ ወከፍ መሳሪያዎች በፋኖ ተማረኩ። ውጊያው ደብረ ታቦር ዙሪያን ጨምሮ ከጋሰኝ እስከ ዘብራ ከአርሴማ እስከ ክምር ድንጋይ እንዲሁም ንፋስ መውጫ ጋይንት ዙሪያን ጨምሮ ከጎብጎቦም እስከ ሳሊ ከመኳቢያ እስከ ኡራኤል ከማደያ እስከ ጣሪያ ጊዮርጊስ ከድሮ እስከ ከርቸሬ አምባ ማርያም ድረስ ፋኖ ከቡድን መሳሪያዎች ጀምሮ የነፍስ ወከፍ ክላሽንኮቮችና የከባድ መሳሪያ ተተኳሽ ቅንቡላዎችን ጭምር ማርኮ የታጠቀበት፣ በአንጻሩ ደግሞ የአገዛዙ ኃይል በርካታ ጓዶቹን ይዞታዎችን ያጣበት ትንቅንቅ መካሄዱን የሚዲያችን የቀጠናው ዘጋቢዎች ከቦታው ለማረጋገጥ ችለዋል።